የማክሮ ኢኮኖሚ እድገት ነባራዊ ሁኔታ የተፈጠሩ የስራ ዕድሎችና በተለይም ለዜጎች ፈተና የሆነው የኑሮ ውድነት በዛሬው የህዝብ ተወካዮች ምክር ቤት አባላት በኩል ለጠቅላይ ሚኒስትሩ ከቀረቡ በርካታ ጥያቄዎች ጥቂቶቹ ናቸው። ግዙፍ የወጣቶች ስራ አጥነት ችግር ለመፍታት ለመሆኑ መንግስት ምን እየሰራ ነው? የኑሮ ውድነቱ በተለይም ቋሚና ዝቅተኛ ገቢ ያላቸውን ዜጎች አሁንም እየጎዳ ይገኛል። የኑሮ ውድነትን ለማቃለል እየተሰሩ ያሉ ስራዎችና የቀጣይ መፍትሄ አቅጣጫዎች ላይ ተጨማሪ ማብራሪያ ብሰጡበት እንዲሁም የምርታማነት ችግርን ለመፍታትና አጠቃላይ የስራ ባህልን ለማሻሻል ምን መሰረታዊና ስር ነቀል መፍትሄ እየተወሰደ ነው? ጠቅላይ ሚኒስትሩ የኑሮ ውድነቱን በሚመለከት በሰጡት ማብራሪያም መንግስት በርከት ያሉ ስራዎችን መስራቱን ጠቅሰው በተለይ ባለፉት ዓመታት ባለ ሁለት አሃዝ የነበረው የዋጋ ግሽበት ወደ ነጠላ አሃዝ ለማውረድ በተሰራው ስራ አሁን ላይ የኢትዮጵያ የዋጋ ግሽበት ወደ 9.7 መውረዱን ጠቅላይ ሚኒስትሩ ጠቅሰዋል። የኑሮ ውድነትን በሚመለከት የዋጋ ግሽበት በሚመለከት ችግሩን ዲና ያናደርግም ለመፍታት ማክሲመም ጥረት እናደርጋለን። የተገኘ ውጤት ግን በዜሮ አናባዛም። አንደኛ የዋጋ ግሽበት ኢትዮጵያ ውስጥ የሚያባብሰው የፍላጎትና አቅርቦት መራራቅ ነው። መለያየት አለ፣ መራራቅ። ያን ለመፍታት ምርት እናሳድጋል፣ በከፍተኛ ደረጃ እያደገ ነው። ሁለተኛው ምክንያት የገቢ ማነስ ነው። ለዚህ ነው አምናም ዘንድሮም ደሞዝ የጨመር ነው። በየዓመት ደሞዝ የጨመር እኮ አይቻልም፣ አይታሰብም። የስራ ዕድል ፈጠራን በሚመለከትም አሁን ላይ ኢኮኖሚው በርከት ያለ የስራ ዕድል እየፈጠረ ሲሆን ባለፉት 6 ወራት ብቻ 3.3 ሚሊዮን የስራ ዕድል መፍጠር ችሏል። የስራ ዕድል ማግኘት ራሱ እኮ አንድ ኦፖርቹኒቲ ነው። ለብቻዬ ነው የምኖረው፣ ራሴን እያስተዳደርኩበት ነው። ሙያውን እዚህ እየተማርኩ ነው፣ ቤተሰብ እያስተዳደርኩበት ነው እና ደስ ብሎኝ ነው እየሰራ ያለሁት። ይህን ደምሮ አጠቃላይ የኢትዮጵያ የማክሮ ኢኮኖሚ አካሄድና የማክሮ ኢኮኖሚ ማሻሻያው በ3 መሰረታዊ አካሄዶች ላይ መሰረት ያደረገ መሆኑንና ውጤት ማምጣቱም በፓርላማው ውሎ የተነሳ ጉዳይ ነው። አንደኛው የማክሮ ስብራትን ማረቅ ነው። ሁለተኛው ብዝሃ ዘርፍ እና ብዝሃ ተዋናይ የኢኮኖሚክ አቅጣጫን በመከተል ጥራት ያለው እድገትን ማረጋገጥ ነው። ሶስተኛው ኢትዮጵያ ላለፉት 15-20 ዓመታት ፕሮጀክቶች በሚል ሰበብ ጤነኛ ያልሆነ የብድር ስርዓት ወይም ኮመርሻል ሎን ከአንዳንድ ሀገራት በመበደር ለዚያ ብድር ለመጣበት ዓላማ በትክክል ሳይውል ብድር መክፈያ ጊዜው ደርሶ ኢትዮጵያ ብድር መበደር የማትችል ሀገር የሚል ታርጋ ያሰጣትን የዕዳ ቀንበር ቀሊል ማድረግ ነው። የማክሮ ኢኮኖሚ ማሻሻያውና ኢትዮጵያ አበክራ የሰራችው ስራ በየዓመቱ አመርቂ ኢኮኖሚያዊ እድገት እንድታስመዘግብ ያስቻለ ሲሆን ባለፈው ዓመት ከተመዘገበው የ9.2 በመቶ እድገት በዘንድሮ ዓመት ደግሞ የ10.2 በመቶ እድገት እንዲጠበቅም አስችሏል። ለዚህ እድገት ስኬት ደግሞ ግብርና፣ ኢንዱስትሪ፣ ቱሪዝም፣ ማዕድን እንዲሁም ቴክኖሎጂ በየዘርፉ ሚናቸው ከፍ ያለ ነው። የኢንዱስትሪዎች የማምረት አቅምም ቢሆን 66 በመቶ መሻገር ችሏል። በተኪ ምርት ዘርፍም ቢሆን በተለይ የኢትዮጵያ ታምርት ንቅናቄ 3.4 ቢሊዮን ዶላር በሀገር መተካቱን ጠቅላይ ሚኒስትሩ ያብራሩ ሲሆን የተኪ ምርት ስራው ግን ከአነስተኛና ጥቃቅን አምራች ይነሳል። ተኪ ምርት ማምረት ማለት አሁን ኦቨር ነው። የውጭ ምርት ትልቅ ቫልዩ አለው ብዬ አምናለሁ። ማለት ጫማ ቢመረት አሁን በብዛት የሴቶች ቦርሳ የውጭ ምርት የማስቀረት እንትን አለ። ይሄ ደግሞ ለሀገር ትልቅ አስተዋጽኦ ያደርጋል። እነኚህ ስራዎች ተዳምረው የሀገሪቱ ገቢና ወጪ ጭምር የተመጣጠነና ስኬታማ ደረጃ ላይ ለመድረሱ ማሳያ ናቸው። በዚህ ዓመት ገቢ አሻሽለን 1.2 ትሪሊየን መድረስ አለብን የሚል እቅድ አቅርበንላችኋል። 1.2 ትሪሊየን የዓመቱ እቅዳችን ነው። በ6 ወር የፈጸምነው 709 ቢሊየን ነው። ያለፉት 25 ቀናት 85 ቢሊየን ሰብስበናል። ይሄን 5 ቀን ጨምሮ የ7 ወሩ 810-15 ቢሊየን ገደማ ይገመታል። ወጭ ላለፉት 6 ወራት አቅደን የነበረው 801 ቢሊየን ብር ነው እቅዳችን። ያወጣነው 48.5% ገደማ ነው። 100% አላወጣንም። ገቢ ግን ካቀድነው የላቀ አስገብተናል። ባለፉት 7 ዓመታት ኢትዮጵያ አንድም የንግድ ብድር አለመውሰዷን ያብራሩት ጠቅላይ ሚኒስትሩ የተሻሻለ የዕዳ ሽግሽግ ስራ መስራቱንም አብራርተዋል። በኤክስፖርት ዘርፍም ቢሆን ኢትዮጵያ ባለፉት 6 ወራት ብቻ 5.1 ቢሊዮን ዶላር፣ ከአገልግሎት ዘርፍ ደግሞ 4.5 ቢሊዮን ዶላር ገቢ እንዲሁም ከሐዋላ 4.6 ቢሊዮን ዶላር ገቢ አግኝታለች። በውጭ ቀጥተኛ ኢንቨስትመንትም ቢሆን 2.3 ቢሊዮን ዶላር ኢትዮጵያ መሳብ ችላለች። ይህም የኢትዮጵያ ወጪና ገቢዋ አሁን ላይ የተስተካከለ ስለመሆኑ ማሳያ መሆኑንም ጠቅላይ ሚኒስትሩ በፓርላማ ውሏቸው አብራርተዋል።